ተጫወትሽብኝ። አይዞን እንዴ በጣም ብዙ ነገሮችን አይቻለሁ። ምን እያልሽ ነው ማኪ? እኔ እንጃ ነው ብዬ እኔም በጣም ግራ ገብቶኛል። ብቻችን ልጅ ምንም ምቾት ልትሰጠኝ አልቻለች። አይ ሊሆን አይችልም ማሚ። ያለ አንዳች ነገር ልጅሽ ከቤት እንዳትወጣ በዚህ ልክ ለምን ሊከራከርላት ይችላል? ስብስብ ብሎ ሊቀመጥ ነገር አድርጋ ነው እንጂ ናታን ለሰላም ቃል የገባላት ነገር ቢኖር ምንም ቢፈጠር ከኔ እና ካንቺ የሚለያየን ምንም አይኖርም፣ እንዲሁም ህይወቴን በሙሉ ላንቺ ልሰጥሽ ተዘጋጅቻለሁ እያለ ሲያስደስታት ነበረ። ሰላምም እናቱ እንደማትወድ ውስጧ እያወቀና እየሸከከ እንዲለያትም ስለማትፈልግ የራሷን ምርጫ አቅርባለታለች። የናታን እናትም በጭራሽ አይሆንም፣ ይችል ከዚህ ከቤት መውጣት አለባት፣ መባረር አለባት እንጂ በዙ ከቀጠለ ሌላ ችግር ምክንያት ስለሚመጣ እናቷ ታማለች እና ሂዳ ትጠይቅ በሚል ምክንያት ልታበራት ነበረ። ግን ነገራቶች ሁሉ ታይሆኑ ቀርቶ አልተሳካም። ከቤት ውስጥ ያለችው የናታን እህትም ደግሞ ሮዛ የምትባለው በጣም ጥሩና ቀና ልጅ ናት። ሰላምን በጣም ከመውደዷ የተነሳ እንዲሁም እንደምታፈቅረውና እንደወደደችው ያስታውቅባት ነበር። ስለዚህ እኔ ምስጢረኛሽ ብሆን ምንም አላሳፍርሽም እና ባያችሁ ምንም ችግር የለውም ብሏል። ናታንም ከእንግዲህ ብቻሽን የሚሄከጁ ነገር አቁሟል፣ አብረን የምንሄደው በማለት ከእናቱ ጋር ትንሽ የተቀያየሙበት ነገር አለ። ቢሆንም ኑሮ ግን ያው ሰላም ፍቅሯ እንደተቀበላትና በቤት ሰራተኝነት ገብታ አፍቅራም ፍቅርም ተቀብሏት ሌላ ደረጃ ደርሳ እንደምናያት እንጠብቃለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ወዲያችሁ ለምታበረታቱኝና ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁኝ። ሮዛ ድራማ ባለፈው ቪዲዮአችን ላይ እንዳየነው ሰላምና ናታን በጣም ከመወደዳቸውና ከማፈቀራቸው የተነሳ እንደማይለያዩና እንዲሁም ደግሞ ህይወቴን በሙሉ ልሰጥሽ ተዘጋጅቻለሁ እያለ ለሰላም ሲነግራት ነበረ። ይህ ድራማ በጣም አስተማሪና ጥሩ ከሚባሉት አንዱ ነው። የቤት ሰራተኝነት ሆኖ ገብቶ በባልተቤት ፍቅር መፈተንና እንዲሁም ደግሞ ያሰሯቸዋል ልጅ አፍቅሮ መከራ ማየት በጣም ችግር ነው። ብዙ ማስተማሪ ነገሮች ይኖሩታል በማለት እናስባለን። ስለዚህ አሁን ላይ የናታን እናት እያሰበች ያለችው ሰላምን ከቤት ሰራተኝነት አልፈልግም ብላ አስወጥታ ከቤት እንድትሄድ ለማድረግና እንዲሁም ደግሞ ናታን የምትፈልገው አይነት ልጅ እንዲሆንላት ትፈልጋለች። የምትፈልገው እናት ለልጇ እንደምትመኘው በሙሉ ሁሉ ነገር ትመኛለች። ከጥሩ ሰው ተጋብቶ እንዲሁም ከበርቴ ገንዘብ ካላቸው እነሱን መሰሎች ከሚመጣጥኗቸው ጋር ተጋብቶና እንዲሁም አብሮ ለመቀጠል ያላቸው ፍላጎት በጣም ትልቅ ነው። ስለዚህም ያም ሆኖ የናታን እናት እየጠላችው ነገር ቢኖር የቤት ሰራተኛ ሆና መታ እንዴት ልትወዳትና ልታፈቅራት ቻልክ? ቀጥሎስ አንተ ከነሱ ጋር የምትጋባ ነው ወይ? ምን ብቻ ብዙ ነገሮችን የተባለኝ ነው። ናታን ግን እናቱንም ብትደነግጥም ብትናደድበትም እንደምንም እያረሳሳና እንደምንም እያወረጋጋ ያው ለመቆየት ፈልጎ ነበረ። ግን ነገራቶች አልሆኑም። ይህንን ምክንያት የሆነችው ደግሞ የናታን እናት ናት። ምን መደረግ እንዳለበት እያወቀች እና እንዲሁም ውስጧ እየሸከከ ሌላ ችግር ሊመጣና አጀንዳ ለማድረግ የሚደረገው ድርጊት የተለየ ነው።
ሰላም አሁን ላይ የቤት ሰራተኝነት ሁና ገብታ በአሰሪዋ ፍቅር ስትሰቃይና እንዲሁም መከራ ስቃይ ስትበላ ያየቻት አንዲት ጓደኛዋ እንዲሁም ደግሞ የናታን እህት ማለት ትችላለች። ሮዛ በጣም ጥሩ ልጅና ቀና ልብ ያላት ለማንኛውም ሰው ክፋትና ሸርን የማትመክር የማታስብ ናት። ሮዛ በጣም ጥሩ ሰው ከመሆኗ አንጣርም እናቷ የምትናገራትን ትሰማታለች። የናታን እናት አሁን ላይ ማድረግ የምትፈልገው ናታንን ለብቻው ማስቀረት እና እንዲሁም ደግሞ ሰላም የቤት ሰራተኛ መሆኑን ትታና እንዲሁም ሰርዛ ወደ ሀገር ገብታ የመስራት ብቻ ብዙ ነገሮችን አሳልፋለች። እኔ የሚመስለኝ የናታን እናት እንደሚያበሳጫትና የሚያናድዳት ነገር ሆኖ ሳይሆን በጣም ጥሩ ልጅ ናት። ሰላም ያው የእናቷን ታመመኝ መባልን ባሰማ ከቤቱ ለቃ መውጣትና እንዲሁም ስራ መፍታት አትፈልግም። በዙም ከቀጠለ ደግሞ ከአሰሪዋ ጋር በጣም የተለየ ፍቅር ስለያዛት መቀጠል ነው። አሁን ላይ ግራ የተጋባችው የናታን እናት ላብራት ልተዋት በሚል በሁለት አይነት ግቡነት ውስጥ ሆና ቆይታለች። ሮዛ የሰላምንና ስልክ ደውላ ደህንነቷና ያለችበትን ሁኔታ ካረጋገጠች በኋላ ሰላም እንድትረጋጋና በሰላም ስራዋን እንዲቀጥል የሚፈጠረውንም ደግሞ ከአብረን ሆነ የሚመጣውን እናያለን በማለት አረጋግታታለች። እናቲቱ ግን በጣም ደስተኛ አይደለችም። እትዬ ለምን ከፋሽ? አሁን ላይ ባለው ነገር ሁሉም ተከባብሮና እንዲሁም ተፋቅሮ ነው የሚኖረው። ስለዚህ ይህንም የሚያመጣና የሚያደርገው ለውጥ የለም ብላ
በዙ ከቀጠልና አንዱም እየከፋት ሄደ። የናታን ሰላምን ከመውደዱ አንጻር እናቱ ስላልወደደችለት ያውቃል። ስለዚህም ያንን ደግሞ ተክቶ ወደ ሌላ ሀገር ይዞ የመዛወርና የመጥፋት ፍቅር እውር ነው ይባላል። ከሚያደርስበትና ከሚያስገባበት አይታወቅም። ጥሩም ከሆነ እድለኛ ነው፣ ፎሳም ከሆነ ደግሞ በእድል አዝሎ መቀበል ነው እንደሚባለው ሁሉ የእናትየዋንም ልክ እንደ ሮዛና እንደ ናታም ጸባየኛና ትዕግስት ያላት ሰው ትመስል ነበረ። ግን በጣም ቁጡና ተናዳጅ መሆኗን አይተናል። ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በድጋሚ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ልያችኋለሁ። ሁላችሁንም እያላችሁበት ፈጣሪ ጠብቃችሁ ጠብቀን። ደግሞም ለቤቴ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ። ቤተሰቡን አበረታቱኝ እላለሁ። ቀጣይ እስከምንገናኝ መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።